አባ መላሸቅ ምን ማለት ነው መላሸቅ? መላሸቅ መላሸቅ የምን መላሸቅ ማለት? መላሸቅ የኢኮኖሚ መላሸቅ ነው? የስነ ምግባር መላሸቅ ነው? የምን መላሸቅ? ኧረ ብቻውን መላሸቅ። አንተ ምን ያደርግልሃል ብቻውን መላሸቅ? ትርጉም ጻፉ ተብለን እኮ ነው። መላሸቅ ነው? አዎ አማርኛ የቤት ስራ ተሰጥቶን እኮ ነው። መላሸቅ ማለት መውረድ፣ መዝቀጥ፣ መቀነስ። አሁን ለምሳሌ አንተ የሰዓት አጠቃቀም የላሸቀ ነው። ትናንት መስራት የነበረብህን የቤት ስራ አሁን እየሰራ ነው። ላሽቀሃል ማለት ነው። ገባኝ። አባ መደንቆል ምንድን ነው? አንተ ከዚህ ተረከዚ ደንቋል። እኔ መረበሽ ነው እንዴ? ያዝ ይሄ ልጅ ተበላሽቷል። አስተካክል። ምን አድርገ ነው ማቲ? የቤት ስራ ያልገባኝን ጠይቄው እኮ ነው። ምን አለበት ብትመልስልህ? ቴሌቪዥን እያየሁ አይደለም እንዴ? ለምን እንደሚረብሽኝ? ይሄ የዶልፊን ዶክመንተሪ ስንት ጊዜ ነው የምታየው? ታምር ስንት ጊዜ ነው? መረበሽ አለብኝ እንዴ? አንተ አታፈጥብኝ እንዴ? ግባ ነው ጫለች። እንደው እኔን ጠይቀኝ እመልስልሃለሁ። ጠይቅ። መደንቆል ምንድን ነው? ምን መደንቆል? ማትዬ ወደ ክፍል ግባ። ሂድ ግባ። ተነስ። በኋላ የከበደህን አብረን እንሰራለን። እሺ ሂድ። መጥቻ አብረን ነው የምንሰራው። አይዞህ በቃ ከብዶኝ ነው ያባረርኩት አትልም? በጠዋት መደንቆል ይለኛል። እና ቀስ ብለህ ሂድልኝ አትለው? መጮህ አስፈላጊ ነው ልጆች ላይ እንደዚህ? እሺ አልጮህ። ወዴት ነው እንደዚህ ለብሰሽ የምትሄጂው? ምን ነው ሳሪዬ? ጆሮዬን ምን ነው ጆሮዬን? እንዴት ነው ምን እንደለበሰች? ተናገር። ወዴት ነው የምትሄጂው? የሆነ የማስታወቂያ ኦዲሽን ልወስድ ነበር። ምንድን ነው የምትወስጂው? ኦዲሽን ውድድር ነው። ከዛ ተወዳዳሪ ካሸነፍኩ ማስታወቂያውን እሰራለሁ። የምን ማስታወቂያ? የሰው እና ገላሽን እየታጠብሽ ነው የምትቀረጨው? እንደዚህ ራቁትሽን ትሄጂላቸው? ሳሪ በመጀመሪያ ቅድም ልጆቹ ላይ አንጩህ የተባባልነውን እሱን ተግባራዊ ብናረገው፣ ሁለተኛ ደግሞ ምን ታካብቻለሽ ሳሪ? የዛሬ ልጆች ከዚህ የባሰ ነገር አለን እየለበሱ የሚወጡት። የመምህርት ሳራ ልጅ ግን እንደዚህ ለብሳ አትሄድም። ማይ ደግሞ ሁሌም ታካብሹ ነገር አለ። ቀስ ሳራ አስደነግጥሻት እኮ። ፊልም እናሰራለን፣ ማስታወቂያ እናሰራለን እያሉ ልጆቹን ምን እንደሚያደርጉ አታውቅም። ምን ያደርጓቸዋል? ያፈጡባቸዋል? ግቢ፣ አብረን ነው የምንሄደው። እዛ ኦዲሽን ያልሽበት ቦታ አይኔ እያየማ ልጄን ላውሪ አልሰጥም። ኧረ ተይ፣ ኧረ ሳታስጨንቂያት ሳሪ። አንቺ ራስሽ መጠበቅ ያቅትሻል? ኧረ አያቅተኝም። ማስተካከል ነው እኮ ያው አያቅታትም። መሄድ ከፈለግሽ አብረን ነው የምንሄደው። እንደውም ግቢ፣ ልብስ እኔን የምመርጥልሽ። ይሄንን ጫማ እንኳን መሄድ አልቻልሽበትም። አውልቂ፣ ሂጂ ግቢ። ያት እግዚኦ። እኔ ነኝ የምመርጠው አልኩሽ እኮ ልብሱን። አውልቂ፣ እሱን አውልቂ። ለማጅ ብቻ ብሎ መለጠፍ ነው የሚያስፈልገው። እማ መደንቆል ልትለኝ እንዲያው ብቻ። ኧረ አይደለም። ለኮርኩም ተደንቆለ ነበር። መደጎስ ምን ማለት ነው? እኔ ታምራ አልካ ማማ መጣልኝ ያስክሱ ለኦዲሽን መጣችሁ እንዴ? ልጄ ኦዲሽን ታረጋለች። ለሳሙናው ለሞዴሱን የመጣሽው? ለሳሙና ማስታወቂያ ነው ያሉት። እኔ ደግሞ ለሞዴሱ መስሎኝ እኮ ተወዳዳሪ መጣብኝ ብዬ ሁሉ እሱ
አንቺ ለሞዴስ ማስታወቂያ ነው የመጣሽ? አሃ ያገኘሁትን እሰራለሁ። የፓስታ ማስታወቂያም ቢሆን የሪል ስቴትም ቢሆን ዛሬ ደግሞ የሞዴስ ብለዋል እሰራለሁ አሳምሬ። አይከብድም? አይ የሞዴስ ማስታወቂያ ከባድ ነው፣ ግን ህዝቡ አንቺ ካላስተዋወቅሽ አንገዛም። ምን ላድርግ? ይገርማል። ይህ ህዝብ ግን እንደው ሲያሳዝን አፈር ልብላለት ወይ። እማማ እየጠራሽ ነው? እርሶን ነበረ። እኔ ማማ እኔ አንተን ወልጄ ያደርሳለሁ እንዳትለኝ። ቅርታ የእርሶ ኦዲሽን ከሰዓት ተላልፏል። 8 ሰዓት ይምጡ። ስንት ስራ ጥለን መተን እንዴት ትጫወቱብናላችሁ እባክህ? ይቅርታማ እናቴ ፕሮዲውሰሩ እኮ ስላልመጣ ነው። እኛም ከሰዓት እንምጣ። አንቺ የሳሙና ማስታወቂያ ላይ ነው አይደል የምትወዳደሩ? እናንተ ግቡ። ደህና እኔ የምልህ የሳሙናውን ማስታወቂያ ልሞክር። እስቲ ልበሹ ወይ ተቀመጡ። እኔ ግን ከመጀመራችን በፊት አንድ ጥያቄ ነበረኝ። ለምንድን ነው ለኦዲሽን ልጆቹን ስትቀጥሩ ራቁታችሁን ነው የምትሉት? ኧረ እኛ እንደዛ አላልንም። እኛ እርቃናችሁን ነው አላልንም ብላችኋል እንጂ ለዛ አይደል እንደ ራቁቷን ልትመጣ የነበረው? የመረጃ ስህተት ይሆናል እንጂ እኛ እንደዛ እናደርግም። ለመሆኑ ሳሙናው ምንድን ነው? የገላ ነው ወይስ የልብስ? የሚጠቀሙት ንጥረ ነገርስ ምንድን ነው? ንጥረ ነገር ሲሉ የሳሙናውን ንጥረ ነገር ሳታውቁ ነው እንደ ማስታወቂያ የምትሰሩት? ንጥረ ነገር ምን ያደርግልናል? ይቅርታ አድርግልኝ፣ እኔ የኬሚስትሪ አስተማሪ ነኝ። እያንዳንዷን ነገር ስሪቷን ማጥናት ወዳለሁ። እናንተ ደግሞ የማስታወቂያ ሰራተኞች ናችሁ። እያንዳንዱን አሰራሩን፣ ንጥረ ነገሩን ማወቅ ይገባችኋል። አሃ አዲስ ስክሪፕት ሀሳብ መጣልኝ። ሳሙናው ያነጻል ያጸዳል ብቻ ከምንል አሰራሩንም ብናስረዳ ተቀባይነት የሚኖረው ይመስለኛል። ማስታወቂያውን በመጻፍ ያግዙና እርሶ? እኔ ጻፍኩት ማን ያቀርብ? እርሶ ያቀርቡታል። እየቀለድክብኝ ነው? አረ ከምሬ ነው። አሁን ባመጡት ሀሳብ ያቀርቡት በጣም አሪፍ የሚሆን ይመስለኛል። የኔ ኦዲሽንስ ሀሳብ ተቀይሯል። እሻሉ ማለት እባክዎት ማዘር እባክዎን እሺ ይበሉ። ምን የተምታታባቸው ነው እንግዲህ ካላችሁ ምን አደርጋለሁ? yes Awesome Jewelry. ዋው አማን በአማን አውሳም ጁለሪ ላለፉት 2 አስርት ዓመታት ንጹህ ወርቅ በማቅረብ ለደንበኞቹ ውበት ድምቀት ሆኖ ዘልቋል። ወርቆቻችን በላቦራቶሪ ጥራታቸው የተረጋገጠ ሙሉ የህይወት ዘመን ዋስትናና ኢንሹራንስ ያላቸው ሲሆን በገዙት ባይረኩ 100% ገንዘቦ ተመላሽ ይደረግልዎታል። ወደ የትኛውም የዓለም ክፍል ያዘዙትን እናደርሳለን። አውሳም ጁለሪ Green Star Organic Milling. Our products, which are produced with high quality and care, have gained various international third-party audited certifications. Our teff flour is specially controlled and comes from pure organic teff, manufactured in our state-of-the-art milling factory and marketed in all states. Our range of products of different flours and spices are unique and exclusive. You can find our products on Amazon, Walmart, in all Habesha markets nationwide, as well as on our website. Green Star Organic Milling. Abba. አንተ አርፋተኛም እንዴ? የቤት ስራ አልሰራሁም እኮ። በቃ አባቴ ነው አትስራ ያለኝ በለው። አለቃው እኮ ነኝ። ለጻዕዳ ልብስ ኤስአር ነው። ለጻዕዳ ልብስ ኤስአር ሳሙና ምን ሆነሽ ቢላሪ? እየተለማመድኩ ነው ለቀረጻው። በኩል ለሊ ገና 5 ሰዓት እኮ ነው። እዚህ ተለማምጄ ቀረጻው ላይ እንዳላስቸግራቸው እኮ ነው። ቆይ ልብስ ማጠብ የምትለማመጅ እኮ ነው። ለምን ውጭ ወጥተሽ የእውነተኛውን ያጠጫት ነው? ደሞ ተውስቲ ለማመድበት ለጻዕዳ ልብስ አራሳሪ ኤስአር ታላታይ ልተኛበት ታይ እንዲህ ደክሞኛል እንደው አልኩት። እንደው ከላፍጭ ይጀ ለማመዳል ምንም አላሰራ በላይ
የተለመደ አይደለም እንዴ? አባ አንተ ሰውዬ አርፋተኛም እንዴ? ምን አባ ነው የምትጮኸው ዝም ብለህ? ይኸው ነግሬሃለሁ እንዳልመጣብህ። ሊያሳብዱኝ ነው እነዚህ ሰዎች። ለጻዕዳ ልብስ ኤስአር ሳሙና ድንቅ ድንቅ ብላሽ ትሽ ከንቱ ይህን ትስታለህ። ስኬት ይሳት ድንቅ ድንቅ ትሽ ማን ነው እሱ? ጠሩኝ ቲቸር። ስርዓት ይኑር መምህር ብለህ ጥራ። ጠሩኝ መምህር። ስርዓት ይኑር አንተ አሟልተህ ጥራ። መምህር ታዲዮስ በል። ጠሩኝ መምህር ታዲዮስ። አዎ ጠርቻለሁ። ለምንድን ነው የቤት ስራ ሳሰራ የመጣኸው? ከበደኝ። ከናህያው ሞተ እና የከበደ እንደሆነ ሳሰራ ነው የምትመጣው? እንደው አሁን ማን ይሙት ተጥለግለግ ሁሉ ሳይል ቀርቶ ነው የቤት ስራን ሳታወጅር የመጣኸው? ይቅርታ ቲቸር፣ ግን የሚሉትን ቃል ማንም አያውቁም። እችን ይወዳል። እንዳንተ ትዕግስትህ ህልዌን የጠነዘዘኝ ማንም የለም። ካንተ ጋር ተካሮች እጅጉን ነው የሰለቸኝ። እንደው እድል ፈንታ ምንድን ነው? እስቲ ተንፍሰው። አንተ እኔ ላይ ነው የምትኮናፈሰው? ኧረ አልተኮናፈስኩም ቲቸር። እንደው ለመሆኑ ግን ይሄና መልከና አማጮች ያውቃሉ? ዝም ነው የሚሉ? ነው ካንተ ጋር ንግግር ነው ጉንጭ አልፋ ነው። እንደውም አማጭ ይዘና ካንተ ጋር ሰልችቶኛል። አማጮችን ይዘህ እንድትመጣ። እሺ ይቅርታ ቲቸር። አማጭ ምን ማለት ነው? ጭራሽ አማጭ አታውቅም? ከናህያው ሞተ አመጡ ወለደህንም አታውቅም አንተ? አንተ አራሙቻ ወላይ ሰዓት ይዘሽ ግቢ ድርሽ እንዳትል ውርድ ከራሴ ተናግሬ ያለው። አባዬ ነው እንዴ? እሱማ የሚጠቅምን ነገር አታጠና ምናምን ሲለኝ ችግር የለውም ይዤው እመጣለሁ። ከናህያው ሞተ። የሚያሳዝን ጊዜ ነው። ልጅም ማማጭ የምናስምርበት ዘመን ላይ ደርሰናል። ድንቅ ብላሽ አረ የተደማመጥን እንጂ ሳራ ታም ያናገርከኝ ዞር ብለሽ እንኳን አትተኝም። ምን ሆንክብኝ? አረ ተይኝ ሳሪ። እንዴ አዳር መሰለሽ እንዴ? ሌሊቱን ሙሉ እንዲሁ ሻርኮች ሲያሯሩጡ ይላል። እንደውም አንዱ ሽንጤ ላይ ሳያገኘኝ ያውቃል። አንድ ስነሳ ራሱ በጣም እየተሰማኝ ነው። ሽንጥህን ራስ ምታቱን በጣም ከባድ ነው። ሻርክ ሲነክስ ራስ ምታት አለው እንዴ? እያሾፍሽ ነው ሳራ? አይደለም፣ ግራ አጋባኝ እኮ ታሚ። መጀመሪያ ሻርክ አሯሯጠኝ አልክ፣ ሻርክ አሯሯጥም። ከዛ ቀጠልክና ሽንጤን አልክና ክንድን ያዝክ። ክንድ ላይ ሽንጥ ምን ይሰራል? ከዛ ራሴን አመመኝ። ቡና ጠጣበት ይለቃል። እንግዲህ ምን አለብሽ አሾፊብኝ። እውነቴን እኮ ነው። ቡና ጠጣበት ፈታ ትላለህ። ታሚ ይሙት እውነቴን ነው። ቆይ ወዴት ለመሄድ ነው በሌሊት እንደዚህ የምትለባብሽው? አልነገርኩም እንዴ? ቀረጻው እኮ ዛሬ ነው እንዴ? እንደዚህ በሌሊት የራት ልብስ የምትለብሽው ለቀረጻው እንዳይሆን ታዲያ ነው እንጂ። የሳሙና ማስታወቂያ ነው አላልሽኝም እንዴ? አዎ። እና ሳሙናው ልትበይው ነው ወይስ ከሳሙና ጋር ሳልሰለደንሽ ነው የራት ልብስ ለብስሽ የምታጥቢው? እና ምን ለብሼ ልቀረጽ? እዚህ ስትሆኚ ምን ለብሰሽ ነው የምታጥቢው? ሪያሊቲውን እኮ ነው ማሳየት ያለው። ያንተን ቱታ ምን ችግር አለው? ታምዬ እውነትም ሻርኩ ሳያገኝ አይቀር። አረፍ በልበት ይተውሃል። አላርፍም፣ እዚሁ ተኝቼ ቃትታለሁ። ሰው የለኝ እኔ። ምን ነው ዛሬ ባለው እንዴ? ይምባ። አይ ልብስሽ የማን ልደት ነው? ዘነጥኩብህ አይደል? እኔ እናታችሁ እንደዚህ ነኝ ይኸውልህ፣ እንዳትረሱ። ትምህርት ቤት እንደሱ ነው የምትሄጂው? ዛሬ ትምህርት ቤት አልሄድም፣ ቀጠሮ አለኝ። ወላጅ አምጣ ተብዬ እኮ አንቺን ልወስድሽ ነበር። ቲቸር ማን ነው አምጣ ያለ? ቲቸር አይደለም መምህር ታዲዮስ። የአማርኛ አስተማሪ? አዎ። ከአባት ጋር አገናኘዋ። እኔም ብልሽ ሳራ፣ ይሄ ነገር ምንም አልጣለም።
አባ ልክ ስፈልግ ዝም በል አንተ ከእናትህ ጋር ጨረስነው ጉዳይ እኔ በበኩሌ ጨርሻለሁ አንተ አልጨረስክም ምንድነው የምታወሪው ወላጅ ካላመጣ አትገባም ብሎኛል አዲሱ አስተማሪ ልጆቹን እንዳለ ወላጅ አምጡ እያለ ነው እና እናትህን ይዘህ ሄዳ እኔ አሞኛል ነገርኩህ አይደለም እንዴ እኔ ቀጠሮ አለኝ ዛሬ ስራ አልሄድም ወላጅ ካላመጣ ደግሞ እንዳትገባ ብሎኛል እኔ ራሴን አሞኛል መሄድ አልችልም እናትህን ይዘህ ሄድ እኔ ብቻ ነኝ እንዴ ወላጅ ማዬ እንዴት ነው እንደዚህ ያማርብሽ እናንተ ብቻ መዘነጥ የምትችሉ ይመስላችሁ የዛሬ ልጆች እንደ ይበል ወላጅ ሁኚ ልትላት እንዳይሆን ብቻ እንደምንም ብለህ አባትን አግባባና ይዘው ሂድ ሰዓት ረፍቷል የሚንተገብ ምንድነው መብረቅ የመታው ሰው መስለህ ደርቅ ቀርታ አሁን መብረቅ የመታው ሰው እንደዚህ ይቆማል ሲቤት ዲ ሁሉ ነገር ዕውቀት እንዳደረጋችሁ ቶጃ ወላጅ ሆነ ታውቃለህ የምን ወላጅ ትምህርት ቤት ወላጅ አምጣ ተብዬ ነበርና እማም አባም እምቢ አሉ ለምን ወላጅ ሆነ አትሄድልኝ አስተማሪው የማን ልጅ እንደሆነ ካያቅም አያቅም ገና አዲስ አስተማሪ ነው ያሁኑን ከሄድክልኝ ከዚህ በኋላ ወላጅ ብዬ አላስመጣ ከባድ ወንጀል ትልቅ ኃላፊነት የሚጠይቅ ነገር ነው የነገር እኮ በገንዘብ ሲሰላ በጣም ከባድ ነው ምን ታደርግልኛለህ በድዋጩ የቆጠብኩት 1000 ብር አለ 500 እሰጣለሁ የቆጠብኩት ትቆጥባለህ እንዴ እና ተስማማ እንዴ ቀላል ተስማማ ቆጠብኩት እግሮች ሁሉ ወደ ሜትሮፖሊታን እየጎረፉ ነው ሜትሮፖሊታን ሪል ስቴት ቢኖረኝ ብለው የሚመኙትን ቤት ገንብቶ ልባችሁን ሊያሳርፍ ዝግጅቱን ጨርሷል በዋና ዋና የከተማችን ቦታዎች ባሉት አማራጮች ይምጡና ዛሬውኑ ይጎብኙ ኤሳር ምንድነው አረፋው ነው ኤስ እሺ እንጀምር አይደል እኔ የምለው ሳሙናው ገና ኢምፖርት እየተደረገ ነው ልክ ሀገር ውስጥ እንደገባ እንሰጦታል ታዲያ በምንድነው ማጥበው ማጠብ ሲሉ ምኑን ነው የሚያጥቡት ማስታወቂያው ነው እያጠብኩ አይደል እንደምሰራው በደንብ እኮ ነው የተለማመድኩት ኤስ አር አረፋው እንደሱ እኮ አይደለም በድምጽ እኮ ነው የምትቀረጨው አንቺ ደግሞ ስታጥቢ ምናምን እኮ አይደለም ያሰራሩን ጥራት ልክ እንደ ኬሚስት ባለሙያነትሽ ነው የምታብራራው ደግሞ ስክሪፕቱን ጽፈሽው አይደል እንዴ እና ቀረጻ የለው የድምጽ አለ እኔ ድምጽ ምን ያደርግልኛል የምስል ቀረጻውንማ እኮ ሞዴሎች ናቸው የሚሰሩት ማዘር ይቅርታ ማዘር ማለት ፈልጌ አይደለም ግን ምን አስበው ነው እንዴ ለዛ ነው እንዲ ለብሰው የመጡት ስላለባበሴ ምንም አይመለከትም ደው ማዘር ይላል አረጋግጥኝ ባይ እንዴ ሰውዬ እየተራመደ ነው እየተንሳፈፈ ነው የመጣው ቶጃ እንዳታስብልኝ ፒስ ነው ቲቸር መምህር ታዲዮስ የዚህ ልጅ አማጭ እርሶ ኖት ሰተል ወላጅ ለማለት ፈልጎ ነው እንዴ ፋዙዳው ነኝ ማዙካው ሙኝና ያሳደግኩት ነኝ ፍየል ወዲያ ቅዝም ወዲያ አሉ እንደው በጠራችሁ ብሩ በሆነች አማርኛ ብንግባባ ይሻልም አረ ምን ነው ማቲ ምን አጥፍታ ነው አይ ተባአትን እንደ እንስትን ደግሞ እንደ ተባአት መጥራት የሚለመዳል ይሉ ነበር ባለቅኔና ሊቀጠበብት ክፍሌ ወልደ ዮሐንስ ይሄው ትንቢታቸው ተፈጸመ አሁን ሀተታውን ላሽ ይበሉና እስቲ ወደ ገደለው ጭራሽ ወደ ገደለው ምንድነው የሰውዬ ገተታ እንዴ እኔ እንደዚህ አይነት ነገር ልታገስ አልችልም ነው ልታረግ ነው በቃ ፍታዋ እኔ መሄዴ ነው 500 ብሯን አታገኛት የሞከርኩበትን 250 ግን ትከፍላለህ በቃ ቀጠፋ አንተ እኔ ላይ ቅጥፈት ና ተከተለኝ
አንቺ ነሽ እዚህ ጦስ ውስጥ የከተትሽ ጨቅጭቅኛው ሳሪ ሰላም አይደለም እንዴ ምንድነው ፈገግታው ታዲያ ድንጋጤ ነው ያው ስደነግጥ ፈገግ ይልና ምንም ችግር አለ ምንም ችግር የለም ሁሉም ነገር ሰላም ምን ነው ቀረጻውን ሰራዙት ለድምጽ ነው የምንፈልግሽ አሉኝ እንዴ ያ ሁሉ በደረቅ ለሊት አስተጣጣብ ስትለማመጅ የነበረው ቀረ ሞዴል ነው የምናሰራው እና እሱን አትጠቂም ነበር አንቺ ታቂ ነበር ሳሙና ማስታወቂያ አይተሻተቂም እንዴ ማሚ ምን ማለት ነው ያው ምንድነው ለማለት የፈለገችው ሲገባኝ እንደዚህ አይነት ማስታወቂያ ላይ እንዳንቺ አይነት ሰው አይተሽ ታቂያለሽ ወይ እንዴት አይተሽ አትረጅም አይደለም እንደዛ ነው ያወቅሽ ነው እንደዚህ ለባብሽ ሲወጣ ማትከለኪ እንዴ ስላማረብሽ ደስ ብሎኛል ወሬኛ እናት ስለተዋረደ ደስ አለሽ አይደል ተበቃ በዛው ለኔ መቼም ቢሆን ሞዴል ወይንጂ ማትዬ ምን ሆነ ነው አንተ ምን ሆነ ነው ከጓደኞቹ ጋር ተደባደቡ ነው እንደዛ ተናገር እንጂ ከማን ጋር ነው የተደባደብከው ኧረ ፋታ ስጡኝ ተደባድቤ አይደለም ተደብድቤ ነው ማን ይደበደበ አማርኛ መምህር ለምንድን ነው አማርኛ መምህር የሚመታ ጥፋት አጥፍቼ ነው ምንድነው ያጠፋው ወላጅ አምጣ ተባልኩ እናት ወጃን ይዤ ሄድኩ እናት ወጃን በቃኝ ብሎ ሲል አስተማሪው ቀጠፍኩ ብሎ እኔ እንደበደበኝ ቆይ ሲጀመር ገና ወላጅ አምጣ ስትባል ለምንድን ነው ቶጃን ይዘህ የምትሄደው እኛ ያለን ሁላችሁንም ጠይቂያችሁም ቢያላላችሁኝ እንዴ እኛ ዛሬ ብለናል አዎ ብለናል አዎ ቢሆንም ግን እንደዚህ ማድረግ አልነበረበትም ነገ እንደገባው አናግረዋል ነገ ዛሬውን ነው እንጂ ማናገር አይደለም እንትን አሁን አሞኝ የለም እንዴ ነገ እንደገባው አናግረዋለሁ ችግር የለም ሄሎ መሰረት ምን እንዴት ፌንት ሰራ በቃ መጣው ምንድነው ማን የተባለው አስተማሪ ሌላ ልጅ ደግሞ መጥቶ ፌንት ሰራ ነው ልጆቹን ሳይጨርሳቸው ሊድላቸው ሊገል ነው የመጣው ሰላም አረፈዱ ተራዶ ሊቅ ምን ተራዶ ሊቅ ብትወኝ ረዳ ፕሮፌሰር አይደለም እንዴ ፕሮፌሰር የሚለው መጠሪያ ውስጥ በርካታ እንግሊዘኛ ቃላት ስለተሞጀሩበት እንደ አማርኛ መምህርና ምሩቅነቴ ተራዶ ሊቅ ስለሆነ ነው ደስ የሚለኝ እኔም እኮ ሰሚ ያጣሁ እንጂ እኔም ስም የኔታ መርጌታ መባል ነበረበት የኔታ ቁጭ በል ተው ተራይና ጉልትትና ተው ጤና የለውም እንዴ ምን ነው ተራዶ ሊቅ ምን አጠፋው ምን አጎደልኩ የልጆቹን አካል ለማጉደል እንዴ ተክተ እየሰራ ምን አጎደልኩ ትለኛለህ እንዴ አይ ልጆቹ አሉ ተራዶ ሊቅ ልጆቹ እኮ ልጅ አይደሉም ፍጹም አልተገሉም መገራትና ልክ መግባትም አለባቸው እንጂ እና በዱላ ነው የምትገራቸው ተራዶ ሊቅ እና ለአቅመ አዳም አልደረሱ አላማከራቸው ልክ ማስገባትና መስመር ማስያዝ ነው እንጂ እንኳን መማታት መገላመጥ የማይቻልበት ትምህርት ቤት እያስተማርክ እንደሆነ አታውቅም እንዴ ደግሞ እነዚህ ልጆች እስቲ ምናቸው ይመታል ከመቼ ጀምሮ ነው ልጆቹን ዱላ አስተካክሎ የሚያውቀው አሁን ጥሩ ሐሳብ አነሱ ተራዶ ሊቅ ዱላ ልጆችንም ብዛም አያርድምም አያርቅም ጥሩ ሸጋው መፍትሄ ሸጋ መላም የሆነው በርበሬ ማጠን ነበር እንደው ችግር የሆነብኝ ግን እንደው ለዚህ ሁሉ ተማሪ የሚበቃ በርበሬ መግዛት አቅም ስለሚቸገረኝ ትምህርት ቤቱ ይሄንን ተናሳሽነቴን አይቶ እንደው አቅርቦት ቢያደርግልኝ ለመጠየቅ ነበር የመጣሁት በርበሬ እንድናቀር ተራዶ ሊቅ በፈረሱላ ደስ ይለኛል ማለፊያ ሐሳብ ነው ማን ታዲዮስ የኔታ ታዲዮስ አቤት እስቲ ላልተወሰነ ጊዜ ረፍት ምን ነው ተራዶ ሊቅ ሳይደክመኝ እየሰራው ረፍት ምን አመጣው ልጆቹ ደከማቸው ልጆቹ ይረፉ ላልተወሰነ ጊዜ ረፍት ባይሆን ደውልልሃለሁ እኔ ጋር አንድ ቶጃ የሚባል አለ በርበሬውንም አዘጋጃለሁ እየመጣ ታርምልኛል ጨርሻለሁ በቃ አባ እስቲ ዝም በል
ሳራ ለአስረኛ ጊዜ እኮ ልናየው ነው ይሄን ነገር። ድምጼ ሰለቸ ግን እችን ሞዴል ብለው ከሚያሰሩ አንቺ አትሽም ነበር? እኔ ግን ቀረጻው እንኳን ቀረብኝ። ምንም ደስ ያጣለማኝ ይሳደባል አሉ መምህር ታዲዮስ። ማን ነው ለማኝ አንተ? እኔ የምልህ ያስተማሪውን ነገር እንዴት አረከው? አረፍት ተሰጠውታ ልጆቹን በርበሬ ማጥነበት የበርበሬ በጀት ይፈቀድልኛል። በዚህ ዘመን በርበሬ ማጠን በርበሬ ምን አይነት ኋላ ቀር አስተማሪ ነው በእናታችሁ? አባ 250 ብር ይኖራል። ምን ያደርግላል 250 ብር? ቶጃን ወላጅ ሆኖ ለመጣበት መከፍለው ነው። ይሄን ነው የምደውለው። መምህር ታዲዮስ ጋር ለምን ጸጽቶ እንደዚህ አይነት ለተበላሸ ልጅ በርበሬ ነው የሚያስፈልገው። ሄሎ መምህር ታዲዮስ ጸጽቶኛል።